አትመርጭም? የከፋቴ ዳለየ አንቺ ስታዩ ደስ የሚልሽ እንደ ንግስት ያኖረኛል ብለሽ የምታስቢው ሰው ማን ነው? ንገሪኝ። በቃ ማወቅ እፈልጋለሁ። ሰላም በላቸው። ሰላም፣ እንዴት ናቸው? ሰላም፣ እንዴት ናችሁ? የወንድሜ ቤተሰቦች ሰላማችሁ ይብዛ። ዛሬ ከወንድሜ ጋር መጥቼላችኋለሁ። ሰላም በላቸው። ሰላም፣ እንዴት ናችሁ ቤተሰብ? እኛ ደህና ነን። ከእህቴ ጋር የመጣሁላችሁ ዛሬ እህቴ ለእኔም ለእናንተም ግራ የምታጋባ ነገር አለችላ። ዛሬ ላወራው እንኳን ድሮ ቀን ቀጥሬው እንዴት እንዳወራን አይተሻል። እኔ ከዚህ ጭቅጭቅ መውጣት ፈልጋለሁ። ዓለም መጣላት እኔ በጣም ሰልችቶኛል። ስለዚህ ከሁለት አንዳቸውን ለአንቺ ለየት ያለ ቦታ ማወቅ ፈልጌ ብሩክን ጋብዘሽው ነበር። ዛሬ ጠርተሽ ነው እኔ ያኛውም ልጅ አስመጠጠሽ ቀጣይ እንዲያወራ በቃ ለአንቺ ለየት ያለ ቦታ ማወቅ ፈልጋለሁ። ጭራሽ እሱ ምን አለ ጠልፊያት ትሄዳለህ። እሱ እኮ እኔ እኮ ሁለታቸውን ምን እንደማደርጋቸው ግራ ገባኝ። ስለዚህ እኔ ዛሬ ማወቅ የምፈልገው ቤተሰብም እንዲያውቁ ፈልጋለሁ። ሰላም ብለሻቸዋል። እኔ ቤተሰብም የቤተሰብ ናቸው። እኔም ያንቺን ቤተሰቦች ዛሬ እንዲያውቁ የምፈልገው ነገር አንቺ ማንን ነው የምትወጂው? እኔ ለአንቺ ይሆናል የምበጃው። እኔ ታውቂያለሽ፣ አንቺን አክብሮ የሚያኖር ወንድ ነው የምፈልገው። ወንድሜ እኔ እኮ ማንን ልበለው? ብሩኬን ታምራት ትወጃለሽ? ብሩኬን ታሜን እወደዋለሁ። ታሜን ብሩክን ትወጃለሽ? ወንድሜ ሁለቱንም ትወጃለሽ? ስለዚህ እኔ ዛሬ ከሁለት አንዳቸው ውሳኔ ማወቅ ፈልጋለሁ። በቃ እኔም እንደ ወንድምነት ከነሱ ጋር ከምጣላ ነገ እኔ ላገባት የምፈልጋት ሴት ትኖራለች አይደል? አለ እሺ፣ የዛኔ እኔ ከወንድሟ ጋር ሁሌ ልደባደብ? ኧረ መደባደብ ማን የራሱ አስጠልቶኛል አይምሮ ላይ። ወንድሜ ግን በቃ ሁለታቸውንም እወዳቸዋለሁ። ሁለታቸውንም ትወጃለች? ኧረ እቴ አታወዛግቢኝ ተይ። እሺ ለአንቺ ይሆናል የምትይው ማለት እኔ እንጃ ወንድሜ አላውቅም። ብሩክም ይሆናል ብለሽ ትወስጃለሽ? ታሜም ይሆናል ላንቺ? አዎ ሁለታቸውንም ይሆናሉ ብዬ ወስናለሁ፣ ግን ማናቸውን እንደምመርጥ አላወቅም። ጭራሽ ብሩክ አሁን ዝቶብሽ እጠልፍሻለሁ ብሎ ሲሄድ እሱንም አሁንም ትደግፊዋለሽ? እሱ እኮ ከልቡ አይደለም እንደዛ የሚለው። እኔ ወንድምሽን ይምታል። ኧረ ወንድሜ አንተንም ወንድምሽንም አለቀው አንቺንም እጠልፍሻለሁ። እኔ ደግሞ እህቴ ተነክታብኝ ዝም ማለት አልችልም። እኔ ወንድሜ አንተን ማንም ቀና ብሎ እንዲያይ አልፈልግም። ስለዚህ ቀና ብሎ እንዲያይ ስለማልፈልግ ከሁለት አንዳቸው እንድትመርጭ ፈልግ። ብሩኬ ወይ ታሜ፣ በቃ ለነሱ የሚሆነው ማን ነው? እኔ አላውቅም ወንድሜ፣ ማናቸው እንደሚሆኑ አላውቅም። እሺ ላንቺ ሁሌ ጥሩ ነገር የሚደክመው ዓለምዬ እንዳትከፋ ነው የምፈልገው የሚለው እኔ በቅርቡ ነው አይደል የመጣሁት? አላውቅም። ስለዚህ ይሆናል የምትይው ማን ነው? ሁለታቸውም ለእኔ ይደግፉኛል። ስትቸገሪ ገበያ ስትሄጂ ዕቃ የሚሸከምልሽ ነው? ዕቃ ማንም አይሸከምልኝም። ሁለታቸው ሲገናኙ ይጣላሉ። ተገናኝተው ማውርተው አያውቁም? እሺ ቀድሞ አንቺን ያገኘሽ ማን? በቃ ለአንቺ ፍቅር እንዳለ ያሳየሽ መጀመሪያ ማን ነው? እኔ እንጃ ወንድሜ፣ እንትና ብሩኬ። ብሩኬ ማለት ቅድም ጠልፍሻለሁ ብሎ ሄደው ነው አይደል? እሺ ቆይ እሱ ይሄን ያህል በራሱ ተማምን የት ነው ያገኘሽ? ነገር ያገኘኝ ለምለም ሱቅ ስራ ቦታ በቀደም ይዘሽኝ የሄድሽበት ቦታ? እናቴ ሱቅ። እሺ ምን ተባብላችሁ? ስልኬን ተቀበለኝ እና ከዛ አወራሁት። ወሰደው ስልኩ? ቁጥሬን ነው የሰጠሁት። ቁጥር ወስዶ ደወለ ወደ አንቺ? ከዛ እያወራን ምናምን እዚህ ደረጃ ደረስን። ከዛ እዚህ ሰፈር ላይ ያለ ልጅ ታሜ የሚባለው ይሄ ታሜ ጥቁሩ ነው አይደል? ይሄ ሰፈር ቀጠቀጡ እኮ ወንድሜ። አይዞ የኔ ወንድም፣ እጅን ራሱ እዚህ ጋር ራሱ በጣም ጎድታል። ወይኔ እጅን የመሰለች አገኛቸዋለሁ። ግን ሁለቱም ግን አሁን እኔ የምፈልገው ከጸቡ ወጥቼ ከሁለት አንዳቸው ያንቺ እንዲሆን ነው የምፈልገው። ስለዚህ ከሁለት አንዱ ማል አንቺ እንዲሆን አንቺ የምትፈልጊውን ማወቅ ፈልጋለሁ። ለመጨረሻ ጊዜ እንድትነግረኝ አሁን ልጠይቅሽ። ወንድሜ አታስጨንቀኝ። ስለዚህ እኔ አሁን እሄዳለሁ። እኔ ስራዬንም ትቼ እናቴንም ማስከፋት አልፈልግም። እናቴን ጠይቄ አስፈቅጃት
ወደ ሀገር ቤት ሄዳለሁ። ለምን? ስለዚህ እኔ መጣላት አልፈልግም። እንዴ ወንድሜ እንደዚህ ማታወራ ይደብረኛል። አቦ የሚደብርሽ ከሆነ ከወንድሞቼ መጣላት አልፈልግም። ነገር እኔ ወንድሞቼ በቃ ሁለታቸውንም ወዳቸዋለሁ። ሁለታቸውንም ከወደድሽ እሱ ሲያገኝሽ ሌላ ባህሪ ነው የሚያሰጭ። እኔ እነሱ የተበላሸ ባህሪ ባሳየሽ ቁጥር ተደባደብ ነው የሚለኝ። ስለዚህ ሊነኩሽ አልፈልግም እኮ በቃ ገጠር የሚባል ወሬ አታንሳ። ስለዚህ ገጠር መሄድ እንዳልሄድ ከፈለግሽ ከነሱ ጋር ከሁለት አንዳቸው መርጠሽ እንድትይዥ ይፈልጋል። አልፈልግም። ማናቸውንም አልመረጥኩም። ልትመርጫችን? ስለዚህ እኔ መሄድ ትፈልጊያለሽ? እንዴ ወንድሜ ስለ ገጠር እንድታነሳ አልፈልግም። ስለዚህ ስለ ገጠር ላነሳ ካልፈለግሽ ከሁለት አንዳቸው መርጠሽ የአንዳቸው እንድትሆኚ ይፈልግ። አንዱ አንቺን ተንከባክቦ ገንዘብ አይኖረው ምንም አይኖረው፣ ግን እንደ ንጉስ እሱ ሲኖር አንቺን እንደ ንግስት አንድ ቀን ሲከፋሽ አንድ ቀን ከፍቶሽ ማየት አልፈልግም በሱ ምክንያት። ስለዚህ ከሁለት አንዳቸው መርጠሽ ከአንዳቸው ጋር እንድትሆኚ ይፈልጋል። ሁሌ ጸብ እኔ ደከመኝ። ሁለቴም ተገናኝቼ በሰላም እንኳን ማውራት አልቻልኩም። ዛሬ ምን አለ ጠልፊያት ይዣት ሄዳል። ወንድ ነው ከአንድ ጥይት አያልፍም። እሱ እደፋዋለሁ አያመልጠኝም። እሱ ግን ይኸውልህ ገጠር የሚባል ወሬ እንዳታነሳ። እኔ ስንት ነገር እያደረኩልህ ማለት እየሰራን ቤተሰቦቻችን እንድንረዳ ፈልጋለሁ። ገጠር የሚባል አታንሳ በቃ። ስለዚህ ቤተሰባችን የምንረዳው እንዲያሰቃየን አይደለም። ስለዚህ በቃ ከሁለታቸው ማንንም አልመርጥም። ሁለታቸውን እኔ እንጃ ምን እንደሆነ አላውቅም። ማንንም አልመርጥም። ግን ወንድሜ ሁለት ያፈቀረ በሀገር ማይቻለቅ እንደዚህ አትሆን። እኔ እኮ አላፈቀርኳቸውም ወንድሜ። በቃ ዝም ብለው ነው ጸብ የሚጣሉት። ስለዚህ ከሁለት አንዳቸው መምረጥ አለብሽ ብዬሻለሁ። ከሁለት አንዳቸው መምረጥ አለብሽ ወንድሜ። አትጨቃጨቅ። እኔ ማናቸውንም አልመርጥም። እናትሽ ጋር ሄደልሻለሁ ትነግሪኛለሽ። የታባን ሄዶ እና ቁጥርስ ጀምር። ስለዚህ ከሁለት አንዳቸው መምረጥ አለብሽ። አልመርጥም። በቃ መምረጥ አልፈልግም። እናትሽ ታውቃለች ይሄጉት? እናትሽ ታውቃለች ይሄጉት? ንገሪኝ፣ መልሽልኝ። እኔ እኮ ደከመኝ። በመጣ አሁን መጣላት ነው። እስኪ ንገሪኝ፣ እናትሽ ታውቃለች ይሄጉት? አታውቅም። እሺ እኔ እነግራታለሁ። ለምን እንትናገር ምን አባባ አንተ ስራና ሰራም እንዴ? ስለዚህ እኔ የማልጣላለሽ አያገባኝም። አይ ለኔም እኔ ስትጎዳ የምታይ ከሆነማ ሄድልኝ ከገጠራው። ግን እኔ ለኔ መከታት ሆነልኛለህ ምናምን ብዬ ላንተ ብዬ እዚህ ብዙ እየሰራው ነው ያለው። ግን ለምን ደስ ትላለህ? ገጠር ሲጀምር እንዳታስበው ብዬ ካለው ደግሞ ልጣላለሽ። አዎ መጣላት ማናቸውንም መምረጥ አልቻልኩም በቃ ይሄን ነው ይላል እንዴ? ገጠር የትም አትሄድም። ገና ምን ልታደባድብኝ ነው? እና ገና ምን አይተክ? ለምን ይደብራል? ፈታ በላ ይዘክ። እኔ ለእናት እነግራታለሁ። መጣላት አልፈልግም። እኔ አንድ ሰው ጥርሳቸው ቢረግፍብኝ ማንም ይዘው እንደዛማ አታስብ ወንድሜ። መልሽልኝ። እኔ ወንድሟን መታው ከዛ የሆነ ጊዜ ብታይ ይሄ ነገር ብትሰማ ምን ሊውጠኝ ነገር መልሽልኝ። እሺ በይኝና ከሁለት አንዳቸውን መርጠሽ ማየት ፈልጋለሁ። ማናቸውንም አልመርጥም። አትመርጭም? እሺ የከፋቴ ጋር ለምን እኔ ሄድልሻለሁ። በቃ ከሁለት አንዳቸው ማትመር እኔ ወንድምሽ ከነሱ ካስበለጥሽ ከሁለት አንዳቸው መምራት ካቃተሽ እኔ ሄድልሻለሁ። ወንድሜ እንደውም ይኸውልህ ምክንያት እኔ እንደውም ሁለታቸውን ባልተመረጥ አልወድም፣ አልፈልጋቸውም። ሁለታቸው እኔ አለመፈለግ አይደለም ለአንቺ ደስታ ያሳስበኛል። አንቺ ደስተኛ የምትሆኚ ከሆነ ከሁለት አንዳቸው መርጠሽ እንድታሰኝ አልፈልግም። በቃ ትቻቸዋለሁ። በቃ አልፈልጋቸውም። አንተ እንድትጨነቅ አልፈልግም። እንደውም በአንተ ምክንያት ሁለታቸውንም አልፈልግም፣ እንድትጨነቅ አልፈልግም። ስራችን እየሰራን ቤተሰቦቻችን እንድንረዳ ትልቅ ደረጃ እንድንደርስ እፈልጋለሁ። ተስማማን? አዎ ተስማማን። ናሽ ስለዚህ ከዚህ በኋላ መጠየቅ የምፈልገው አንቺም ከነሱ ጋር አትሆኚ፣ ይሄ ጸብ አይፈጠር። ስለዚህ ከሁለት አንዳቸው አሁንም ጸብ አልፈልግም። አንቺ ስሚ፣ መጀመሪያ ስሚ። አንቺ ታሜን ብሩክን ከኔ ጋር እንዲጣሉ አልፈልግም። ታሜ ጎረቤትሽ ነው መሰለኝ። ብሩክ የዚህ ቤት ወንድሟ ነው የእናት። ስለዚህ እኔ ከሁለቱም ጋር መጣላት አልፈልግም። አሁን ደስ እንዲለኝ አሁን በእኔ ምክንያት ለቀሻቸው ሌላ ሰው እነሱም እንዲጎዱብኝ አልፈልግም። እኔም ወንድ ነኝ። ገባሽ?
ስለዚህ ብሩኬ ወይ ደግሞ ታሜ ከሁለት አንዳቸው ለአንቺ የምታፈቅሪው ወይ ደግሞ ደስ የሚልሽ ስታዩ ማነው እንድትነግረኝ ይፈልጋል። አሁን ማወቅ የምፈልገው ከታሜም መጣላት አልፈልግም፣ ከብሩኬም መጣላት አልፈልግም። ከሁለት አንዳቸው ለአንቺ ስታዩ ደስ የሚልሽ እንደ ንግስት ያኖረኛል ብለሽ የምታስቢ ሰው ማን ነው? ንገሪኝ። በቃ ማወቅ እፈልጋለሁ እህቴ። አመለሽልኝም አትነግሪኝም? ስለዚህ ሁለቱም ትወጃቸዋለሽ ወይስ ብሩኬን ነው የምታፈቅሪው? ብሩኬን ታፈቅሪዋለሽ? ታሜስ መልሽልኝ። ማንን ነው የምታፈቅሪው? ወንድሜ ማናቸውንም አልፈልግም። በቃ አንተ አትጨናነቅ፣ ፈታ በል ብቻ። ማናቸውንም አልፈልግም። እኔ ስራና ስራ ብቻ ሰርቼ ቤተሰቦቻችን እንድንረዳ ትልቅ ዳርቻ እንድንደርስ ብቻ እፈልጋለሁ። በቃ አልፈልግም። ሁለቱንም አትወጃቸው፣ ግን አንተ ደስ ካለ ሁለታቸውንም ወዳቸዋለሁ። ጭራሽ